በማንኛውም የህይወት ትግል እንዲሁም የህይወት እንቅስቃሴ የሚጀመረው ካስተሳሰባችን ነው። አስተሳሰባችን መልካም ከሆነ ተግባራችን በዛ ልክ መልካም ነው። ማቴዎስም በጻፈው ወንጌል 15:16 ላይ ሰውን መግደል፣ ሐሰት መናገር፣ ክፋት፣ ኃጢአት ሁሉ ከሰው ልብ ይነሳል ይላል። መነሻውን የሰው አእምሮ ያደረገው ይህ ኃጢአት ሰውንም ያረክሳል፣ ትንሽ ያደርጋል። ህይወት ትግል ነው፣ ህይወት ሩጫ ነው፣ ህይወት እንቅስቃሴ ነው ካልን በዚህ ውጥረት ውስጥ ሆነን ለአእምሮአችን ተገቢ ጥበቃ ከለላ ሳናደርግ ዘሎ የገቡ ደካማ አስተሳሰቦች የኛ ያልሆኑ ማንነታችንን የማይወክሉ ለመንፈሳዊ ጉዞአችን ግባት የማይሆኑ ካሉ ከህይወታችን እና ከመንገዳችን የምናስወጣበት ጊዜና ለአእምሮአችን ተገቢውን ጥበቃ የምናደርግበት ጊዜ ነው ጾም። በሐዋርያት ሥራ ምዕራፍ 24 ላይ ቁጥር 16 እንዲህ ይላል፣ በእግዚአብሔርና በሰው ፊት ንጹሕ ሕሊና እንዲኖረኝ ዘወትር እተጋለሁ ይላል። ንጹሕ ሕሊና የትጋት የጾም ውጤት ነው። እንዲሁም ንጹሕ ተግባርም የንጹሕ ሕሊና ውጤት ነው። የጾም ጊዜ ንጹሕ ሕሊና እንዲኖረን የምንተጋበት ልዩ የተጋድሎ ጊዜ ነው። በጾም ጊዜ መጸዳት ያለበት በፍስግ ወቅት የበላንበት ሳኒ የጠጣንበት ብርጭቆ ውስጡ ብቻ ሳይሆን በቀዳምነት መጸዳት ያለበት ማቴዎስ 23:26 እንደሚለው እናንተ ብርጭቆውን ሳኒውን ከውጭ በኩል ታጣራላችሁ፣ ውስጡ ግን ቅሚያ ስስት የሞላበት ነው ይላል። ቀድመን ማጽዳት ያለብን ልባችን ውስጥ የመሸገውን ደካማ ሐሳብ ሊሆን ይገባል። ይህ ደካማ ሐሳብ ማንነታችንን ትንሽ ያደርጋል። ከእግዚአብሔር ፊትም ኃጢአተኞች ሆነን እንቆማለን። ስለዚህ በዚህ በጾም ወቅት ሳናውቅ በልባችን ውስጥ ገብቶ የተመሸገውን ደካማ አስተሳሰብ ካለ የምናጸዳበት ጊዜ ነው። ካጸዳን በኋላ በዛ ቦታ ላይ መሰጠትን፣ ለወገን መስዋዕት መሆንን፣ ለኔ ከሚለው አስተሳሰብ ቅድሚያ ለሌላ የሚለውን ላነሳቸው ለሌላቸው ካለን የምናካፍልበት መልካም ሐሳቦችን ወደ ልቦናችን ወደ ሕሊናችን የምንተክልበት ወቅት ነው። ሕሊናችን እነዚህን እና ሌሎችን መልካም በረከቶችን ከተከልን በዛ ልክ መልካም ነገር እናደርጋለን። ስለዚህ በጾም ወቅት ምእመናን ሁላችን ወደ ውስጣችን እንመለከታለን። ራሳችንን እናያለን፣ ራሳችንን እንፈትሻለን። የቆሸሸ ቦታ ካለ እናጸዳለን። ውስጣችንን እንድናጸዳ በዚህ ጾም ሁላት ታውጇል። በሳራ በረሃ የሚኖር ግመሎች በየሰዓታቱ እየተነሱ እየነቁ ከሰውነታቸው አቧራን ያራግፋሉ ይባላሉ። አለበለዚያ በንፋስ የመጣ አሸዋ ክምር ይውጣቸዋል። እንስሳ እንኳን ያልተፈለገ ነገር መጥቶ ወረራ እንዳይፈጸምበት ራሱን ይከላከላል። ሰው ኃጢአት ጥፋት በዚህ ልክ እንዳይወረው ራሱን ማጽዳት በጾም ጊዜ የሁላችን ኃላፊነት ነው።
በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ሆነ በአዲስ ኪዳን ምሕረትን ለማግኘት ታግሎ ለማሸነፍ ራስን ለማጽዳት ጀግኖ ለመውጣት በረከት ጸጋ ለማግኘት በእግዚአብሔር ልጆች ዘንድ ጾም በብሉይ ኪዳንም በአዲስ ኪዳንም የታወቀ የተለመደ ነው። ሙሴ እንደምናውቀው የብሉይ ኪዳን ሰው ነው። እስራኤላውያንን ለማሻገር በሚያደርገው ተጋድሎ ውስጥ እግዚአብሔር ወደ አመለከተበት ከፍታ ላይ ሆኖ 40 ቀንና 40 ሌሊት የጾም የተጋድሎ ሕይወት አድርጓል። ስለዚህም እስራኤላውያንን ለማሻገር በሚያደርገው ተጋድሎ ውስጥ አንዱ ትልቁ ጾም ነው። እኛም መልካምና ይዘት ባለው ሁኔታ በክርስትና ሕይወት ይህን ዓለም መሻገር ካለብን አንዱ የሚያሻግረን ጾም ነው። ነቢዩ ኤልያስ ዘመን እስራኤላውያን ቃል ኪዳናቸውን አፈርሰው ለእግዚአብሔር ታማኝ የሆኑትን ነቢያትን ሁሉ ገሎ አርደው ለአክዓብ ሚስት ኤልዛቤል ላሰራችው ቤተ መቅደስ ገብቶ ራሳቸውን አረክሰው በነበሩበት ዘመን ኤልያስ ብቻውን እኔ ላንተ ብቻ አንተን ብቻ አገለግላለሁ በማለት በሲና ተራራ ዋሻ ውስጥ በመመሸግ በመጓዝ 40 ቀንና 40 ሌሊት በጾም በተጋድሎ እግዚአብሔርን ወግኖ ብቻውን ቆመዋል። እኛም እግዚአብሔር እና እውነትን ወግነን መቆም የምንችለው እነሱ ብዙዎች ቢሆኑም እኛ ብቻችን እንኳን ብንሆን እውነትን እግዚአብሔርን ወግነን መቆም የምንችለው የጾም የጸሎት ተጋድሎ ስናደርግ ነው። መልካቸውን እየቀየሩ የሚመጡ ብዙ የኤልዛቤል ጣዖቶች ስላሉ። ሌላው የነነዌ ሰዎች ጾም ነው። የዚህ ጾም መነሻ በነነዌ ማህበረሰብ እጃቸው ላይ አጸያፊ ኃጢአት ነበር። አጸያፊ ኃጢአት ሁል ቀን መቅሰፍትን ይጠራል። በዚህ ኃጢአት ምክንያት በሀገራቸው መቅሰፍት እየመጣ እንደሆነ በዮናስ በኩል ተነገረላቸው። እውነትም አጸያፊ ኃጢአት በእጃቸው እንዳለ አመኑት። ቀጥሎም እያንዳንዱ ሰው ይህ ኃጢአት ተግባር እንዲያቆምም ተማመኑ። ለምሕረቱና ለይቅርታው ከእጃቸው ኃጢአትን ለማውረድ ከእንስሳቸው ጭምር ማቅ ለበሱ፣ አመድ ላይም ተቀመጡ፣ ጾምም ጸሎትም አወጁ። በዚህ መልክ ሲጠባበቁ የነበረውን የእግዚአብሔርን ምሕረት አገኙ። በእጃቸው ላይ የነበረም አጸያፊ ኃጢአት ወረደ። እኛም በእጃችን አጸያፊ ኃጢአት ካለ መቅሰፍት ይጠራብናል። ይህን ማውረድ የምንችለው ማቅ ለብሰን አመድ ላይ ተቀምጠን ምሕረቱን በመተማመን የጾምና የጸሎት ተጋድሎ ስንፈጽም ነው። ሌላው ኢየሱስ በረሃ ወርዶ 40 ቀንና 40 ሌሊት ያደረገው የጸሎት የጾም ተጋድሎ ነው። ኢየሱስ ከአባቱ ተልእኮ ይዞ ነው የመጣው። ይህ ተልእኮ ተሰውቶ ዓለምን ማዳን። ሰይጣን ግን ክርስቶስን ከዚህ ከአባቱ ተልእኮ ነጥሎ መውሰድ ይፈልግ ነበር። ሰይጣን እንዲህ ይላል፣ ተልእኮህን ትተህ ለእኔ ብትሰግድ፣ ተልእኮህን ትተህ እኔን ብታመልክ፣ ተልእኮህን ትተህ ከእኔ ጋር ብትሆን የዓለም ሀብት እሰጥሃለሁ፣ በዓለም ውስጥ ትኖራለህ የሚል
ክርስቶስን ከተልእኮ መነጠል ሐሳብ ነበረው። ግን ክርስቶስ በ40 ቀንና ሌሊት የጾም የጸሎት ተጋድሎ በማድረግ የአባቱን ፍቃድ በመፈጸም ሕይወቱን ለዓለም ቤዛ አድርጎ ሰጥቷል። እኛም ሰይጣን የሚያቀርብልን ምክር ሐሳብ ማንኛውም ተቃራኒ ነገር አልፈን የፈጣሪን ፍቃድ እየፈጸምን ለፈጣሪያችን ዓላማ መኖር የምንችለው ፈተናዎችንም መሻገር የምንችለው የጾም ተጋድሎ ሲኖረን ነው። ከሌለን የመጣንበትን ዓላማ ሳናሳካ ምድራዊ ሕይወታችን ሊያልፍ ይሆናል። በመጨረሻም የጳውሎስን እናያለን። የጳውሎስ የጸሎት የጾም ተጋድሎ ጳውሎስ ገላትያ ላይ በጻፈው ላይ ገላትያ 1:17 ላይ እንዲህ ይላል፣ አስቀድሜ ወደ ኢየሩሳሌም ሳይሆን ወደ አረብ ሀገር ሄድኩ ይላል። አስቀድሞ ወደ አረብ ሀገር ወደ አረብ በረሃ እንደወረደ ያመለክታል። ስብከተ ወንጌል ተልእኮ ከተሰጠው በኋላ ጳውሎስ ቀጥ ብሎ ወደ ስብከተ ወንጌል አልገባም። በረሃ ነው የወረደው። በረሃ ለምን ወረደ? የጸሎት የጾም ተጋድሎ ለመፈጸም ነው። ይህ ሰው ከበረሃ ሲመለስ የዲያብሎስን የተንኮል ሥራ ለመቃወም የጌታን ሞትና ትንሣኤ ለማብሰር የጌታን ጦር መሳሪያ በሙሉ ታጥቆ ነው የተመለሰው። ኤፌሶን 6:10-20 ላይ ለሱ ስለታጠቀ ነው ሌሎችንም በረሃ ወርዳችሁ የጌታን ጦር መሳሪያ ታጠቁ ያለው። እንዲሁም ጳውሎስ ሲመለስ ክርስቶስ የጠጣውን የመከራ ጽዋ ለመጋራት ሙሉ ፈቃደኛ ሆኖ ነው የተመለሰው ከበረሃ። ሮሜ 8:5 ላይ ስናይ ከክርስቶስ ፍቅር የሰይፍ ስለት እንኳን አይለየኝም አለው። ይህንንም በሮም ላይ ደገመ። ክርስቶስን ከመበደል ሰይፍን መረጠ። ስለዚህ ሁላችን የሰይጣንን ተንኮል ለመቃወም እንድንችል የእግዚአብሔር ጦር መሳሪያ መታጠቅ የምንችለው የሰፈር ጾም ሳይሆን ትንሽ ጠንከር ያለውን የበረሃ ጾም እንደ ጳውሎስ ተጋድሎ ስናደርግ ነው። እንዲሁም እግዚአብሔርን ከመበደል መሰዋትን መምረጥ የእምነት ጀግንነት የሚሰጠን አሁንም የበረሃ ጾምና ተጋድሎ ስናደርግ ነው። እንዲሁም ገደብ የሌለሽ ሥጋዊ ምኞታችን ገደብ የሚያስገዛው በተጋድሎ ጾምና ጸሎት ነው። በመጨረሻ ጾም የጸጋ ምንጭ እንደሆነ ሁሉ ጾምም እርግማንን ይዞ የሚመጣ የጾም አይነት እንዳለ ማወቅ ይገባናል። ኢሳይያስ የጾማችሁ መጨረሻ ጠብ፣ ጭቅጭቅ፣ መማታት በዛ ምን ነው አለ። ኢሳይያስ 58:4 ላይ እንጾማለን በረከቱ የት አለ የሚለውን እንሰማለን። የጾማችን መጨረሻ መማታት ከሆነ በረከት ሳይሆን እርግማን የሚያመጣ ጾም ውስጥ ገብተን እንደሆነ ራሳችንን ልንጠይቅ ይገባል። እርግማንን የሚያመጣ የጾም አይነት ማቴዎስ በወንጌሉ አስቀምጠዋል። ማቴዎስ 6:16 ላይ እንዲህ ይላል፣ እነሱ ጾመኞች መሆናቸውን ሰው እንዲያውቅላቸው ጾመኞች መሆናቸውን ሰው እንዲያውቅላቸው
የሐዘን መልክ ያሳያሉ። በእውነት ይላቸዋለሁ እነሱ ዋጋቸውን በቅድሚያ አገኝተዋል። ጾም፣ መስዋዕት፣ ስግደት፣ አምልኮ ለእግዚአብሔር ክብር የሚደረግ ነው። በዙፋኑ ስር ወድቀን ምሕረት፣ ይቅርታ፣ ቸርነቱን ለማግኘት የምናደርገው መንፈሳዊ ተግባር ነው። ይህ ተግባር ለእግዚአብሔር ብቻ የሚደረግ ነው። ይህ ለእግዚአብሔር ብቻ የሚደረገውን ተግባር ለገዛ ክብር እሱ ጾመኛ ነው፣ እሷ ጾመኛ ነች ተብሎ ለመጠራት በሰው ፊት ክብር ለማግኘት የሚደረገው ጾም ኢሳይያስ እንዳለው መጨረሻው ጠብ፣ ጭቅጭቅ፣ መራገጥ ይሆናል። ትክክለኛን ጾም ማቴዎስ ሲናገር በክርስቶስ አንደበት የተነገረው አንተ ግን ስትጾም ፊትህን ታጠብ፣ ቅባትህም ተቀባ፣ ጾምህን በስውር ካለው ከአባቴ በቀር ሌላ ማንም አያየውም፣ በስውር የጾምከውን ተጋድሎ የሚያይ አባትህ ዋጋህን ይከፍላል ይላል። ጾማችን የተባረከ ይሁን።